ከዛ በመቀጠል ደግሞ ሁለተኛው ከኢምፔለሩ ቀጥሎ የምናገኘው ተርባይን ብለን የምንጠራው ነው። እንደምንመለከተው ተርባይን ያልነው ክፍል ላይም ብሌዶች አሉት፣ ቀጫጭን ብሌዶች አሉት። ይሄም ምን የሚያደርግበት ነው? ፍሉዱን የሚቀስፍበት የሚስብበት ይሆናል ማለት ነው። በዚህ ተርባይን እና በዚህ ኢምፔለር አማካኝነት ነው እንግዲህ ምንም ነው ዙርን ትራንስፈር የሚያደርጉልን። ይሄ ተርባይን ዳይሬክት ኮኔክሽን የሚኖረው ወይም ደግሞ ቀጥታ ግንኙነት የሚኖረው ከትራንስሚሽናችን ከአውቶማቲክ ትራንስሚሽናችን የኢንፑት ሻፍት ጋር ይሆናል። ልክ ካስታወሳችሁ የክለች ሲስተም ላይም ስንመለከት ክለች ዲስካችን በፕሬሸር ፕሌት እና በፍላይ ዊሉ ማዕከል በመሆን በምንም ብሎን ሳይታሰር ለኢንፑት ሻፍት ዳይሬክትሊ ዙርን ትራንስፈር ሲያደርግልን የነበረው የክለች ዲስካችን ነው ማለት ነው። ስለዚህ ክለች ዲስካችን መሃል ላይ ተንጠልጥሎ በፍላይ ዊል እና በፕሬሸር ፕሌቱ አማካኝነት ከፍላይ ዊላችን ጋር እንዲገናኝና እንዲለያይ በማድረግ ነበር። እዚህ ላይ ደግሞ ተርባይናችን ይሆናል ማለት ነው። ከኢንፑት ሻፍቱ ጋር ግንኙነት ያለው ወይም ደግሞ የኢንፑት ሻፍቱ የሚገባበት ቦታ ይሄ ተርባይን ብለን የምንጠራው ክፍል ይሆናል ማለት ነው። አሪፍ አንደርስታንዲንግን ክሬት ለማድረግ እንዴት እንደሚሰራ አብዛኛው ቦታ ላይ እንደ ኤግዛምፕል የሚነሳው በኤሌክትሪክ የሚሰሩ ፋኖችን ነው። ስለዚህ አንድ ኤሌክትሪክ ፋን አስቀምጠን በዚህኛው ደግሞ ሌላ ኤሌክትሪክ ፋን እናስቀምጠን አንደኛውን ብቻ ፊት ለፊት አድርገናቸው አንደኛውን ብቻ ኤሌክትሪክ ፓወር ብንሰጠው ፋኑ መዞር ሲጀምር የሚገፋውን አየር እዚህ ጋር ምንም ፓወር የኤሌክትሪክ ፓወር ላልደረሰው ፋን መስጠት ሲጀምር ምን ይላል? ሁለቱም ፋኖች መሽከርከር የሚጀምሩ ይሆናል ማለት ነው። ይሄ ፋን ኤሌክትሪክ ያላገኘው ፋን የሚዞርበት ምክንያት በምኑ ነው ማለት ነው? እዚህ ጋር ኤሌክትሪክ በሰጠነው ፋን አማካኝነት ይሆናል ማለት ነው። እሱ አየርን እየገፋ ያ ፋን አየርን እየገፋ ለዚህ ስቴሽነሪ ለነበረው ፋን ማቀበል ሲጀምር ወይም ደግሞ ብሌዶቹ ያ ንፋስ መንካት ሲጀምር ምን እንዲሆን ያደርጋል? ያ ብሌድ እንዲሽከረከር የሚያደርግ ይሆናል ማለት ነው። ታዲያ እነዚህ ብሌዶች ይሽከርከሩ እንጂ ብናያቸው በሁለቱ መካከል ከፍተኛ የሆነ የዙር ልዩነት ይኖራል። ይሄኛው በኤሌክትሪክ ፓወር የተደገፈ ስለሆነ ሞተርም ስላለው በጣም ይሽከረከራል። ይሄኛው ግን እያሽከረከረ ያለው መሃል ላይ የሚያልፈው ንፋስ ብቻ ስለሆነ ዙሩ ምን ያለ ነው? በጣም ዝቅ ያለ ይሆናል ማለት ነው። እዚህ የቶርክ ኮንቨርተር ላይም ተመሳሳይ ነገር ነው እየተፈጠረ ያለው። በአየሩ ፋንታ የአውቶማቲክ ትራንስሚሽን ፍሉድ ይሆናል ይህን ዙር የሚያቀብልልን ዲሊቨር የሚያደርግልን ማለት ነው። ስለዚህ የሚፈጠረው ምንድነው? እንደተነጋገርነው ኢምፔለር ብለን የምንጠራው አጠቃላይ ከቶርክ ኮንቨርተር ኬዙ ጋር አንድ ላይ ዌልድ የተደረገ ነው። ስለዚህ ቶርክ ኮንቨርተሩ ቦዲ ዞረ ማለት ኢምፔለሩም አብሮ እየዞረ ነው ማለት ነው። ስለዚህ ሞተራችን በሚነሳበት ሰዓት ይሄ ኢምፔለር ኮንስታንትሊ ይዞራል። እንደተነጋገርነው ተርባይኑ የተገናኘ ስላልሆነ ምን አይኖርም? አብሮ ከዚህ ከኢምፔለሩ ጋር አይዞርም ማለት ነው። ይሄ ኢምፔለር በሚዞርበት ሰዓት በኢንጂኑ ዙር በሚዞርበት ሰዓት የአውቶማቲክ ትራንስሚሽን ፍሉድ በውስጥ በኩል በብሌዶቹ በውስጥ በኩል በመግባት በሴንትሪፉጋል ፎርስ አማካኝነት ወደ ውጪ እየተወረወረ መውጣት ይጀምራል ማለት ነው። ስለዚህ እየዞረ ነው፣ ዘይቱ ውስጥ ይገባል፣ ተመልሶ ይበተናል ማለት ነው። ዘይቱ ውስጥ እየገባ መበተን ይጀምራል። ዘይቱ በሚበተንበት ሰዓት ያ ዘይት ተወርውሮ በሚወጣበት ሰዓት ኬዝ ውስጥ በሚወጣበት ሰዓት ቀጣይ የሚያገኘው የተርባይኑን ብሌዶች ይሆናል ማለት ነው። ስለዚህ ያንን ብሌዶች ደግሞ እየመታ መውረድ ሲጀምር ወይም ደግሞ መመለስ ሲጀምር ምን እያደረገው ነው? ይህንን ተርባይን እያዞረው የሚወጡ ይሆናሉ ማለት ነው። ልክ እንደ ፋኑ ሁላ እዚህ ላይም ግን ምን የሆነ ዙር ነው የሚደርሰው? ዊክ የሆነ ዙር ነው የሚደርሰው ማለት ነው። ስለዚህ ኢምፔለራችን ችግር የለውም ከሞተራችን ጋር እየዞረ ነው። ስለዚህ በከፍተኛ ፍጥነት ይሄዳል። ተርባይናችን ግን እየዞረ ያለው በፍሉዱ አማካኝነት ስለሆነ ምን ይላል? የሮቴሽን ዲፈረንስ ይኖራቸዋል ማለት ነው። ተርባይን ላይ ያለው ዙር በጣም ዝቅ ያለ የወረደ ይሆናል ማለት ነው። ኢምፔለሩ የሚዞርበትን ዙር አክል ይሄ ተርባይን እየዞረ ስላልሆነ ወይም ደግሞ እየደከመ ስለሆነ ይህንን ስሊፔጅ ብለን እንጠራዋለን። ሁለቱ የተገናኙበትን ደግሞ ያ ማለት በዘይት አማካኝነት ነው ከተርባይኑ ጋር እንጂ ምንም አይነት መካኒካል ሊንክ መሃል ላይ የለም። ብቸኛ ያላቸው ሊንክ ምንድነው? የአውቶማቲክ ትራንስሚሽን ፍሉዱ ነው። ስለዚህ ያ ፍሉድ እየወጣ ስለሆነ ይህንን ተርባይን እያዞረ ያለው ሲስተሙን ይህንን ደግሞ በፍሉዶች አማካኝነት ዙርን የማቀበል ሲስተም ደግሞ ፍሉድ ካፕሊንግ ብለን እንጠራዋለን። እዚህ ጋር ምንም አይነት መካኒካል ሊንክ ያለን ብቸኛ ሊንክ የአውቶማቲክ ትራንስሚሽን ፍሉዳችን ስለሆነ ማለት ነው።
ታዲያ እዚህ ጋር እንደተመለከትነው እንግዲህ ኦብቪየስሊ ይሄ ተርባይን ኢፌክቲቭ የሆነ ወይም ደግሞ በቂ የሆነ ዙርን አይደለም ወደ ትራንስሚሽናችን እያስተላለፈ ያለው። ስለዚህ ይህንን ቼንጅ ለማድረግ ወይም ደግሞ ቶርክ እንዲኖረው ለማድረግ በዚህ በዲሊቨሪ ሰዓት ይህንን ዙር ዲሊቨር በሚያደርግበት ሰዓት እነዚህ ፍሉዶች ሃይ የሆነ ቶርክን ዲሊቨር ማድረግ እንዲችሉ ተብሎ መሃል ላይ ምን ተገጥሞላቸዋል ማለት ነው? ይህንን ስቴተር ብለን የምንጠራው ክፍል ይኖራቸዋል ማለት ነው። እዚህ ጋር የምንመለከተው መሃል ላይ ተቀምጦ የምናየው ማለት ነው። ይሄ ስቴተር ብለን የምንጠራው ክፍል ነው። ይሄ ስቴተር ታዲያ ስራው ምንድነው? ፍሉዱ ተርባይኑ መጥቶ በሚመለስበት ሰዓት ዳይሬክሽን እንዲቀይር በማድረግ ወይም ደግሞ ኤሊቬሽኑን ቼንጅ በማድረግ 90 ዲግሪ ወደዚህ ወደ ኢምፔለሩ እንዲገባ ያደርጋል ማለት ነው። ስለዚህ ኢፌክቲቭሊ ያ ፍሉድ ወደዚህ ወደ ኢምፔለሩ የሚገባ ከሆነ በሃይ በሆነ ቶርክ ወዴት ይመለሳል? ወደ ተርባይኑ መመለስ ይችላል ማለት ነው። ስለዚህ የፍሉዱን ዳይሬክሽን ፍሎ የሚያደርግበትን ዳይሬክሽን በመቀየር ብቻ በዚህ ስቴተር አማካኝነት ምን ማድረግ ይችላል ማለት ነው? ቶርኩን ዲሊቨር እያደረገው ነው ያለውን ቶርክ መልቲፕላይ ማድረግ ተችሏል ማለት ነው። ስለዚህ ተርባይኑ አሁን ኢፌክቲቭ የሆነ በቂ የሆነ ቶርክ የሚደርስ ይሆናል። ያ በቂ የሆነ ቶርክ ደግሞ በኋላ መኪናችንን መንዳት ስንጀምር ራሱን ችሎ ወይም ደግሞ መኪናውን ይዞ ለማንቀሳቀስ የሚረዳውን ጉልበት እንዲያገኝ ያደርገዋል ማለት ነው። ስለዚህ ኢምፔለሩና ተርባይኑን ኮኔክት እያደረገ ያለው ፍሉድ ቶርክ እንዲኖረው የሚያደርግልን ስቴተር ብለን የምንጠራው ክፍል ነው። በተጨማሪ ደግሞ የክለች አሴምብሊ ከጀርባ ይኖራል ማለት ነው። ይሄ ክለች አሴምብሊ የምንለው ልክ እንደ ክለች ዲስክ አይነት ነው። ውስጡ ስፕሪንግ አለው። ከጀርባው ደግሞ ፍሮንት ከቨር ባለበት በኩል ደግሞ ከጀርባው የፍሪክሽን ማቴሪያል ይኖረዋል። የዚህ ፐርፐዝ በሃይ ስፒድ መሄድ ስንጀምር የአውቶማቲክ ትራንስሚሽኑ ሙቀት መፍጠር እንዳይጀምርና እንዲሁም ደግሞ የፊውል ኢኮኖሚንም ማኔጅ ለማድረግ ሲባል የገባ ሲስተም ይሆናል ማለት ነው። ስለዚህ ሃይ ስፒድ ላይ መድረስ ሲጀምር ምን ያደርጋል? በፕሬሸር ሬጉሌተር አማካኝነት ይሄ የክለች አሴምብሊ ሄዶ ከፍሮንት ከቨሩ ጋር እንዲጣበቅ ያደርጉትና በዛ ሰዓት ፍሉድ ካፕሊንግ የነበረውን ሲስተም ወደ መካኒካል ሊንኬጅ ይቀይረውና ኢምፔለሩም ተርባይኑም በተመሳሳይ ዙር ወይም ደግሞ 1:1 ሬሾ እንዲዞሩ የሚያደርጋቸው ይሆናል ማለት ነው። ልክ ደግሞ መቀዝቀዝ ሲጀምር መውረድ ሲጀምር ይሄ ክለች አሴምብሊ መልሶ ዲስንጌጅ ይሆንና ከፍሮንት ከቨሩ የሚሸሽ ይሆናል ማለት ነው። የሁሉ ስራ የሚሰራው እንግዲህ በሃይድሮሊክ ግፊት አማካኝነት ነው። ስለዚህ የሃይድሮሊክ ግፊት ይሰጡትና ከፍሮንት ከቨሩ እንዲላቀቅ ያደርጉታል። ከዛ ደግሞ መገናኘት ሲያስፈልገው ወይም ደግሞ መኪናው ስፒድ እያገኘ ሲመጣ ሄዶ ከፍሮንት ከቨሩ ጋር የሚገናኝ ይሆናል ማለት ነው። ከፍሮንት ከቨራችን ጋር ሲተገናኘ ማለት ደግሞ ኢምፔለሩና ተርባይናችን ምን ይኖራቸዋል? ተመሳሳይ የሆነ ኦር ደግሞ 1:1 ሬሾ የሆነ ዙር ይኖራል። ስለዚህ ሞተሩ አንድ ሲዞር ተርባይናችን ምን ይላል ማለት ነው? አንድ ዙር የሚዞር ይሆናል ማለት ነው። ተርባይናችን አንድ ዙር ዞረ ማለት ደግሞ የኢንፑት ሻፍታችንም አንድ ላይ አንድ ዙር የሚዞርልን ይሆናል ማለት። ስለዚህ ቶርክ ኮንቨርተር ስራው ፐርፐዙ ይሄ ይሆናል ማለት ነው። ስለዚህ ዙርን ወደ ትራንስሚሽናችን ዲሊቨር የሚያደርግበት መንገድ ኦር ሲስተም ይሄንን ይመስላል።